ሰላም የጂኤምኤም ተመልካቾቻችን የዕለቱን ዜናዎቻችንን ይዤላችሁ ቀርብ ያለው በቅድሚያ ማርስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከጭረና አካባቢው ሲኖዶስ ሰበካዎች እንዲሁም ከሲኖዶስ ማህበረ ምዕመናን ከመጡ መሪዎችና አገልጋዮች ጋር የምክክር ጊዜ ተካሄደ። እጮኝነት ወይስ ትዳር የተሰኘው መጽሐፍ በይፋ ተመረቀ። ከውጭ የጋና መንግስት በቤተሰብ እሴቶችና በሉዓላዊነት ላይ የሚያተኩር የአፍሪካ የፓርላማ አባላት ጉባኤን በዋና ከተማዋ አክራ አስተናገደ። ተመልካቾች ከዜናዎቹ ጋር ቤቴል ታምራት ነኝ። ወደ ዝርዝሩ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከጭረና አካባቢው ሲኖዶስ ሰበካዎች እንዲሁም ከሲኖዶስ ማህበረ ምዕመናን ከመጡ መሪዎችና አገልጋዮች ጋር የምክክር ጊዜ አካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ በጭረ ሲኖዶስ በመገኘት ከሲኖዶሱ ቄሶች፣ ወንጌላውያንና የማህበረ ምዕመናን ሽማግሌዎች ጋር መክረዋል። በምክክሩም ወቅት ፕሬዝዳንቱ በቤተክርስቲያኒቱ ሉተራናዊ ማንነት፣ አስተምሮ፣ ስርዓት አምልኮና የምዕመናን ጥበቃ ዙሪያ ሰፊ ገለጻ አድርገዋል። አክለውም በቤተክርስቲያኒቱ እየተሸረሸሩ የሚገኙ የአስተምሮና የልምምድ ጉዳዮችን ከማስተካከል አንጻር ቤተክርስቲያኒቱ የጸና አቋም እንዳላት በአጽንኦት ተናግረዋል። ከምክክሩ ባሻገር ፕሬዝዳንቱ ከቤተ ክርስቲያኒቱ ምክትል ፕሬዝዳንት ቄስ ዶክተር ታሪኩ ቶለሳ ጋር በመሆን በከፍተኛ ወጪ በግንባታ ላይ የሚገኘውን የጭረ ማህበረ ምዕመናን የአምልኮ አዳራሽና በማህበሩ የሚካሄዱ ገቢ ማስገኛ የልማት ስራዎችን ጎብኝተው አበረታተዋል። መረጃው የቤተ ክርስቲያኒቱ ገጽ ነው። እጮኝነት ወይስ ትዳር የተሰኘው መጽሐፍ ተመረቀ። በሐዋርያው ሞቲ ገመቹ የተጻፈው እጮኝነት ወይስ ትዳር የተሰኘው መጽሐፍ ሰኔ 14 2018 ዓ.ም በኢትዮጵያ ገነት ቤተክርስቲያን ሆለታ አጥቢያ ተመርቋል። የጸሐፊው የመጀመሪያ ስራ የሆነው መጽሐፍ በሁለት ቋንቋ የቀረበ ሲሆን በአማርኛ 103 ገጽ እንዲሁም በአፋን ኦሮሞ 176 ገጾች ሲኖሩት በአጠቃላይ 11 ምዕራፎችን ይዟል። መጽሐፉ በተለይ ለጋብቻ የደረሱ ወጣቶች ወደ ጤናማና ክቡር ክርስቲያናዊ ትዳር እንዲገቡ የሚያግዝ ሲሆን በእጮኝነትና በትዳር መካከል ያለውን ልዩነት በግልጽ ያቀርባል። እንዲሁም በተሳሳተና ከመጽሐፍ ቅዱስ ውጪ በሆነ መንገድ የተጓዙ ወጣቶች፣ ቤተሰቦችና ወላጆች የደረሰባቸውን የልብ ስብራት ለመፈወስ እና ለመጠገን መልእክት የያዘ መጽሐፍ መሆኑን ተገልጿል። በዚህም መጽሐፉን ለወጣቶች፣ ለቤተሰቦች፣ ለቤተክርስቲያን አገልጋዮችና በወጣቶች ላይ የሚሰሩ ሚኒስትሪዎች በግልም ሆነ በጅምላ በመውሰድ እንዲጠቀሙ ጥሪ ቀርበዋል። ሐዋርያው ሞቲ ገመቹ የ30 ዓመታት የአገልግሎት ልምድ ያላቸው ሲሆን በኢትዮጵያ ገነት ቤተክርስቲያን ከአጥቢያ እስከ ክልል ደረጃ በተለያዩ የወንጌል የሚስዮናዊነትና የአገልጋዮች ስልጠና ዘርፎች አገልግለዋል። በተጨማሪም ከ100 በላይ ቤተክርስቲያናትን በመትከልና በማደራጀት እንዲሁም አገልጋዮችን በማስተማር የካበተ ልምድ ያላቸው መሆኑንም በመድረኩ ተወስቷል። በአረጋውያን ላይ የሚፈጸሙ ጥቃቶችን በዝምታ ማለፍ እንደማይገባ የሰብአዊ መብቶች ኮሚሽን አሳሰበ። የኢትዮጵያ ሰብአዊ መብቶች ኮሚሽን በአረጋውያን ላይ የሚፈጸሙ ጥቃቶችና የመብት ጥሰቶች እንዲቆሙ ህብረተሰቡና የሚዲያ አካላት የበኩላቸውን እንዲወጡ ጥሪ አቅርበዋል። ኮሚሽኑ አረጋውያን በቤተሰብ፣ በአካባቢ ነዋሪዎችና በተለያዩ አካላት አካላዊና ስነልቦናዊ ጥቃት እንደሚደርስባቸው፣ ንብረታቸው እንደሚዘረፍና ከመኖሪያ ቤታቸው እንደሚፈናቀሉ ገልጸዋል። የኮሚሽኑ ተወካይ እንደገለጹት ህብረተሰቡ በአረጋውያን ላይ የሚፈጸሙ ጥቃቶችን ነውር ነው በሚል በመደበቅ ለተጨማሪ ጥቃት ማጋለጥ የለበትም። ማንኛውም ጥቃት ሲፈጸም በነጻ ስልክ መስመር 7307 ላይ በመደወል ሪፖርት እንዲደረግ አሳስበዋል። በተጨማሪም የሚዲያ አካላት የአረጋውያንን ጉዳይ በዓመት አንድ ቀን ብቻ ከማስታወስ ባለፈ ተከታታይነት ያለው ዘገባ በመስራት ችግሩን ለማቅለል እንዲሰሩ ጥሪ ቀርቧል። መረጃው የኢትዮ ኤፍኤም ነው። በስኳር ህመም እየተጠቁ ያሉ ህፃናትና ወጣቶች ቁጥራቸው እየጨመረ መምጣቱ ተገለጸ። በአሁኑ ወቅት አይነት አንድ በሚባለው የስኳር ህመም በርካታ ህጻናትና ወጣቶች ተጋላጭ የሆኑ መምጣታቸውን የኢትዮጵያ ስኳር ህሙማን ማህበር አስታውቋል። የማህበሩ የህዝብ ግንኙነት ባለሙያ አቶ ኤርሚያስ ገብረ ማርያም እንደገለጹት ህመሙ በአብዛኛው በህጻናትና በወጣቶች ዘንድ ጎልቶ ይታያል ያሉ ሲሆን ቀድሞ ካልታወቀና ተገቢውን ሕክምና ማድረግ ካልተቻለ ከባድ የጤና ችግሮችን ያስከትላል ብለዋል። አይነት አንድ የሚባለው የስኳር ህመም የሚከሰተው የሰውነት መከላከያ ስርዓት በፓንክሪያስ ውስጥ ኢንሱሊን የሚያመነጩ ሴሎች
ስርዓቶችን በማጥቃት ሲሆን በዚህም ምክንያት ሰውነት በቂ ኢንሱሊን ማምረት ስለማይችል በደም ውስጥ የሚገኘው የስኳር መጠን እንዲጨምርና ህመሙ እንዲከሰት ያደርጋል። ይህ ህመም በተለይም በህፃናትና እድሜያቸው ከ30 ዓመት በታች በሆኑ ሰዎች ላይ ይከሰታል። ከፍተኛ የውሃ ጥም፣ ቶሎ ቶሎ ውሃ ሽንት መሽናት፣ የመራብ ስሜት፣ ድካም፣ ከፍተኛ የሆነ ክብደት መቀነስ ከህመሙ ምልክቶች መካከል ይገኙበታል። ወላጆችና አሳዳጊዎች እነዚህ ምልክቶች በልጆቻቸው ላይ ሲያስተውሉ በአፋጣኝ ወደ ጤና ተቋማት በመውሰድ ምርመራ ሊያደርጉ ይገባል ያሉ ሲሆን በተጨማሪም አይነት 2 በመባል የሚታወቀው የስኳር ህመም ከአይነት 1 የስኳር ህመም የሚለይ መሆኑን ተናግረዋል። ሰዎች በአጋጣሚ ለሌላ ምርመራ ሄደው ድንገት በሽታው እንዳለባቸው ሊረዱ ይችላሉ የተባለ ሲሆን የህመሙ ምልክት ሳይታይ ረዥም ጊዜ ሊቆይ እንደሚችል ተገልጿል። ህመሙን አስቀድሞ መለየትና ተገቢ ክትትል ማድረግ አስፈላጊ መሆኑን የጠቆሙት አቶ ኤርሚያስ በህፃናትና በወጣቶች ጤና ላይ የሚደርሱ አደገኛ ተጽዕኖዎችን ለመቀነስ ወሳኝ ነው ሲሉ ጨምረው ተናግረዋል። መረጃው የዳጉ ጆርናል ነው። ተመልካቾቻችን ዜናዎቻችንን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። በደቡብ አፍሪካ ሰነድ የሌላቸው የውጭ ሀገር ዜጎች ሀገሪቱን ለቀው እንዲወጡ የተሰጠውን የሰኔ 30 ወይም ጁን 30 የመጨረሻ ቀነ ገደብ ተከትሎ ሊነሱ የሚችሉ ተቃውሞዎችን ለመቆጣጠር መንግስት ከ6 ሚሊዮን ራንድ በላይ ወጪ የሚጠይቅ መጠነ ሰፊ የጸጥታ ጥበቃ ዘመቻ ይፋ ማድረጉን ኢኤንሲኤ ዘገበ። የሀገሪቱ ፖሊስ ለማንኛውም አይነት ድንገተኛ ሁኔታ ዝግጁ መሆኑን ያስታወቀ ሲሆን የመከላከያ ሚኒስቴር በበኩሉ ግጭትና እውቀት የሚቀሰቅስ ከሆነ እንዳስፈላጊነቱ ጦሩ ሊሰማራ እንደሚችል ጠቁሟል። በአሁኑ ወቅት በርካታ የሀገር ውስጥ ቡድኖች ሰነድ የሌላቸው የውጭ ሀገር ዜጎች ከሰኔ 30 በፊት ደቡብ አፍሪካን ለቀው እንዲወጡ እያስጠነቀቁ ይገኛሉ። የተለያዩ የአፍሪካ ሀገራት ዜጎቻቸውን የማስወጣት ስራ እየሰሩ ናቸው። በሌላ በኩል ስደተኞች ጓዛችሁን ጠቅልላችሁ ውጡልን እያሉ የሚገኙት ቡድኖች ከዚህ ቀደም ዶክመንት የሌላቸው ብቻ ሳይሆን ህጋዊ ዶክመንት ያላቸውንም ጭምር ኢላማ ያደረጉ ጥቃቶችን እንደሚፈጽሙ ከነዋሪዎች የተገኙ ሪፖርቶች ያመላክታሉ። ዘገባው የኢኤንሲኤ ነው። በመጨረሻም የጋና መንግስት በቤተሰብ እሴቶችና በሉዓላዊነት ላይ የሚያተኩር የአፍሪካ ፓርላማ አባላት ጉባኤን በዋና ከተማዋ አክራ አስተናገደ። የጉባኤው ተሳታፊዎች ለአፍሪካ ቀጣና የተዘጋጀውን የቤተሰብ እሴቶች ረቂቅ ቻርተር የተወያዩበት ሲሆን በተመሳሳይ ጊዜ የጋና ፓርላማ ብሔራዊ የቤተሰብ እሴቶች ህግ በማጽደቅ ለሀገሪቱ ፕሬዝዳንት ለፊርማ ልኳል። ይህ ረቂቅ ቻርተር የተባበሩት መንግስታት ድርጅት ተመድ ውርጃን ለማስፋፋት የሚያደርገውንና ከጊዜ ወደ ጊዜ የጠነከረ የመጣውን የስነ ተዋልዶ ጤና አክራሪ ትርጓሜን እንዲሁም አጠቃላይ የወሲብ ትምህርት በሚል መሪ ቃል ለልጆች በትምህርት ቤቶች የሚሰጡ አጋላጭ ስርዓተ ትምህርቶችን ይቃወማል ተብሏል። ቻርተሩ ቤተሰብ የማህበረሰብ መሰረት መሆኑን የሚያረጋግጥ ሲሆን በአፍሪካ አውድ ውስጥ ጾታ ወይንም ጀንደር የሚለው ቃል ወንድና ሴትን ብቻ እንደሚያመለክት ይገልጻል። ቤተሰብን እንደገና ለመተርጎምና የጾታ ደንቦችን ለመለወጥ የሚደረጉ ጥረቶች ከሌሎች አካባቢዎች በአፍሪካ ላይ የሚጫኑ የኒዮ ኮሎኒያሊዝም ወይንም የአዲሱ ቅኝ ግዛትና የባህል ኢምፔሪያሊዝም አይነቶች መሆናቸውን በማመላከት ይቃወማል ተብሏል። መረጃው የሲፋም ነው። ተመልካቾቻችን የዕለቱን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ከጭረና አካባቢው ሲኖዶስ ሰበካዎች እንዲሁም ከሲኖዶስ ማህበረ ምዕመናን ከመጡ መሪዎችና አገልጋዮች ጋር የምክክር ጊዜ ተካሄደ። እጮኝነት ወይስ ትዳር የተሰኘው መጽሐፍ በይፋ ተመረቀ። ከውጭ የጋና መንግስት በቤተሰብ እሴቶችና በሉዓላዊነት ላይ የሚያተኩር የአፍሪካ የፓርላማ አባላት ጉባኤን በዋና ከተማዋ አክራ አስተናገደ። ለዛሬ ያዝናቸው ዜናዎቻችን ይህንን ይመስሉ ነበር። አብረናችሁ ቆይታ ያደረግነው እኔ ቤቴል ታምራት ከአዘጋጆቹ ነጻነት ዋቁማና ዳንኤል አንተነጋ እንዲሁም ደግሞ ከመላው የስቱዲዮ ባለሙያዎቻችን ጋር ከእናንተ ጋር ነበርን። ቀሪ የጄኤምኤም ቴሌቪዥን ፕሮግራም ይቀጥላል። ሰላም።